እኔም ብቻውን መኖር ስላልቻለ እኔም ደግሞ ከዚህ በኋላ ብቻዬን እዚህ ቤት ለመኖር ይከብደኛል ያለው ወጪ ጋር ምናምንና አብረን ሼር አድርገን ለመኖር አስበናል። እሱም ደግሞ ጓደኛዬ ስለሆነ ቢኒ ታውቀዋለህ። ዝም በይ፣ ሁሌ እንደዚህ አትበይ። የራስሽ ጉዳይ አይመለከተኝም። ስማ በቃ ዝም በል። ከዚህ በላይ ጭቅጭቅ አስጠልቶኛል። ናቲ አንተ ከሄድክ በኋላ ብቻዬን ነው የምሆነው። ምን ሆነ ነው? የዛ ሰው ያስፈልገኛል። ቢኒ ደግሞ ያለሁልሽ። እውነት ቢኒ በጣም አመሰግናለሁ። እውነት በጣም አትኖሪም ወይ ከእሱ ጋር ትኖሪያለሽ ወይ ከእኔ ጋር ትኖሪያለሽ? በቃ አለቀ። ውሳኔ ይሄ ነው። ተረጋጋ ናቲ። ምን ይሆንክ ነው? አንቺ ምንድነው ተረጋጋ የምትይኝ? እያናደርሽ ይሆንና በቃ እንደው ያሰሩ ማለት አንድ አልጋ በሰላለ ያ ማለት አንተ ሰው አስቀበላ ናቲ በጣም መጥራ ናቲ አንቺ ምን እያደረግሽ ነው? ሲጀመር ያምሻል እንዴ? አንተ ያስገባና ዘጓ ምን ይፈትዛ ነው ማስቀማ ምን ይሆንክ ነው? ሄሎ አንቺ ነሽ እንደዚህ የምታናለቂኝ? ከሰራፍት ያደርግበት ምንድነው? ሀይ ስማ አሁን ትልቅ ችግር የለውም። እዚህ ጋር ይሄ ሰፊ ነው። እዚህ ጋር ናቲ ረፍት ያደርግበት። ልጁ ደክሞታል። ስራው እኮ ውሎ ነው የመጣው። ፍላጎትሽ ይሄ ነው? ማን እንዴ? ያው ላንተ ስማ በማህበር እየገባ ምን እያደረግሽ ነው? አብረን ነን እኔና እሱ። በቃ ደስ ይላል። ህይወትሽን ኑሪ ከኔ ጋር ማለት ምንድነው? እንደዚህ የሚያስፈልገው እኮ ነው። ከዛሬ ጀምሮ አንተ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን። ሰላም በላችሁ። ሰላም ነው ቤተሰብ እንዴት ናችሁ? ያው ከብዙ ጊዜ በኋላ ነው አሁንም ድጋሚ መተናል። ያው ኮሜንት ላይ ማሞቀስ አይቻልም። ለምን መጣ እንድትሉኝ አልፈልግም እና ብቻ እንዴት ናችሁ? ሰላማችሁ ይብዛ። አሜን። እና ዛሬ እኔና ህሉ አንድ ላይ መተናል እና ቤተሰብ ዛሬ ናቲ ሊሄድ ነው። አንድ ቀን ምናምን ነው የቀረው እና ዛሬ እኔና እሱ ቢኒን ጠርቼው አብረን የሆነ ቢኒም ቦርሳ እዚህ ጋር ይታያችኋል እና ቤተሰብ ብቻ የሆነ እኔና እሱ ያሰብነው ነገር አለ። ለናቲ ልንነግረው ነው። ምን እንደሚል አላውቅም። ትንሽ ከባድ ነው ቢኒ? ትንሽ የሚከብደው ይመስለኛል። አላውቅም ማለት ነው። አዎ እና እኔና ቢኒ ማለት ከዚህ በኋላ ትንሽ ነገሮችን አስተካክለን ናቲም ደግሞ መሄጃው ስለደረሰ ብቻዬን መሆን ትንሽ እየከበደኝ ስለሆነ ያለው ነገር ትንሽ ከባድ ነውና ኑሮ ትንሽ አዲስ አበባ ላይ ከብዷል። በጣም አልተቻለም። የቤት ኪራይ ናሌን እያዞረ በጣም ነው እንዴ የሚከብደውና እኔና ቢኒ የሆነ ያሰብነው ነገር አለ። ይሄ ቢኒ ቦርሳ ነው እንግዲህ ከዚህ በኋላ አብረን እዚህ ለመኖር አስበናል። ማለት ሼር እያደረግን እኔም ማይከብደኝም እሱም ማይከብደውም ሼር ሲሆን አሪፍ ነው አይደል? በጣም ምርጥ ጓደኛዬ ናት በእውነት። ቃል ሲጨነቅ አይታ ምናምን ነገር ነው ሀይ ለምን ቤት ሼር አድርገን አንድ ላይ አንኖርም ማለች ነው። እኔና እሱ ማለት በቃ በጣም ነው የምንተዋወቀው። አይከብደንም ብዬ ነው የማስበው እና ካለው ኑሮ አንፃር ደግሞ ሼር ስናደርግ ያለብን ወጪ ይቀንሳል፣ ብዙ ነገር ይስተካከልልናል ብዬ አምናለሁ እና ለዛ በሚለው እሱንም ጠርቼው እሺ ብሎ እሱም ደግሞ እንደዚህ አይነት ነገር ይፈልጋል አብረን እንድንሆንም ምናምን በቃ ጓደኛሞች ነን፣ በጣም እንዋደዳለን እና ምን ችግር አለው ደግሞ ያለውን ነገር ደግሞ ለናቲ ማስረድተን እሱም ከመሄዱ በፊት ያው በአካል ብናወራው እሱ ሄዶ ምናምን ከሚያየን ጀስት በአካል ብናወራው በሚለው ያው ትንሽ ነገር የሚከብደው ይመስለኛል። ያው ሱፍ ጋር ነው ግን ደግሞ ይስማማል ብዬ አስባለሁ እንግዲህ ምክንያቱም እኔም ብቻዬን ከመሆን ሰው አጠገቤ የሆነ ነገር ቢፈጠር አንተ አሁን የሆነ ነገር አለ ካጠገቤ ለዛ በቃ ሰው መኖሩ ሰው ለሰው መድኃኒት ነው የሚባለው። እሷን ብቻዋን እንዳትሆን አብረን ደስተኞች እንሆናለን ብቻ ብዬ አስባለሁ እና ቤተሰብ ናቲ እንጠርቸዋለሁ የመጣ ነው ያለውን ነገር አብረን ምናይ ይሆናል። እንግዲህ ናቲ ይስማማል ብዬ ተስፋ አደርጋለሁ። ቢኒ
አዎ የቀረውን ደግሞ እቃዎች በኋላ ታመጣለህ። ባይስማማም በግድ እንዲስማማ እናደርገዋለን። ግዴታ ነው ደግሞ አንደኛውን ቦርሳውን ይዞ ስለመጣ እንደዛ ነው። እና ለማንኛውም ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እስቲ ናቲን እንጠብቀው እና ቤተሰብ ናቲ መጥቷል። ቢኒ አስገቡ ከስንት ጊዜ በኋላ መጣ። ተጠፋፍተናል። እንዴት ሰላም ነው? እኔ እኮ ደበረኝ። ሰሞኑን ተገናኝተን አናውቅም። ትንሽ ቆየሁ። ቢዚ ነበርኩኝ። ስራ እንዴት ነው? አሪፍ ነው። ቪዲዮዎችን እያየሁት ነበር። ዘና እያልን ነበር። በጣም እንደዚህ አይነት በዓል ሲኖር እንግዲህ ያዝናናል። በጣም ደስ ይላል። አንድ ላይ ብትሄድ ጥሩ ነበረ። ስራ ነበረኝ መምጣት አልቻልኩም። ናቲ ዛሬ ቢኒ እንግዲህ ናቲ ከስንት ጊዜ በኋላ መጣ። አውርተን ነበር እኔና ቢኒ የሆነ ነገር ላንተ መናገር ያለብን ነገሮች አሉ። ያው ከመሄድ በፊት ማወቅ አለብን ማለት ያው ከሄድክ በኋላ ለምን አልነገርሽኝ ምናምን እንዳትለኝ ቀድመን እንናገር ብለን አውርተን ቢኒ እኔ ልንገረው ወይስ አንተ? ኖርማል ነገር ነው። ያው ታውቀዋለህ፣ ትረዳዋለህ ብዬ አስባለሁ። እንዴት መሰለህ ናቲ፣ ይሄ ቦርሳ ይታያል ልብስ ያለበት። ኦኬ ማለት ነገር ነው። አረ ኖርማል ነገር ነው። አሁን እነግርሃለሁ። ይሄ ቦርሳ እንግዲህ የእሱ ነው። እንዴት መሰለህ ናቲ፣ ታውቃለህ እንግዲህ በአጭር ጊዜ እንኳን እዚህ መጥተህ የአዲስ አበባ ኑሮ ውድነት አይተሃል አይደል? በጣም ውድ ነው ኑሮ። በቃ ምንም ያክል ብትሰራ ብሩ ቶሎ ነው የሚያልቀው ምናምን እና እሱም ደግሞ አይ ሰላም ነው እሱ ጋር ምን ጋርም ሰላም ነው። እና ቆይ ልንገርህ እና ናቲ አሁን ላይ ያው ኑሮ ሰላም በጣም የኑሮ ውድነት ያው ታውቀዋለህ ብዬ አስባለሁ። እና በጣም ከብዷል። ስራም ተሰርቶ ይከብዳል። ከባድ ነው በጣም እና ብቻ ተመስገን ነው። ለማንኛውም ግን ቢኒም ብቻውን መኖር ስላልቻለ እኔም ደግሞ ከዚህ በኋላ ብቻዬን እዚህ ቤት ለመኖር ይከብደኛል ያለው ወጪ ጋር ምናምን እና አብረን ሼር አድርገን ለመኖር አስበናል። እሱም ደግሞ ጓደኛዬ ስለሆነ ያው ታውቀዋለህ አንተም፣ ለዛ አብረን ሼር እያደረግን እንኖራለን ብለን አስበናል። ያው እሱ ሳሎን ቢሆን እኔ ጓዳ አድራለሁ። ግን በጣም ጥሩ ጓደኛ ነው ግን ያለኝ ማለት ነው። አረ ችግር ተረድተሽ ግን እንደዚህ ሰላምሽ በጣም አረ ኖርማል ነው ቢኒ ተቸግሪ አይታኝ ነው በቃ እዚህ ተቸግሪ ስለ እሰራለሁ ነው ግን በጣም በቃ አይደለም። አይ ያው ደግሞ ቤቱም ሰፊ ስለሆነ አዎ ይበቃናል። እዚሁ አዎ ናቲ እሱ ሳሎን ቢያደር እኔ መኝታ ቤት አድራለሁ አለ ፍራሽ ውጪ ራሱ አይሲሉ ቆይ እኔ የምለው ምን ሆነ ናቲ ኖርማል ነገር እኮ ነው። ሰው ከሰው ጋር ሼር አድርጎ ይኖራል አይደል? እሷም ብቻዋን ሆና ቤት እንትን ከምትል እኔ አሁን አይ አንተ አሁን ሰው ማውጣውን ብር የሆነ ነገር አድርጊ አዎ ተነ ቢለኝ ራሱ ሮጦ የሚደርስ ሰው ያስፈልጋል ታውቃለህ አይደል? ለዛ ደግሞ አሁን ለኔም ለሱም ሰው ያስፈልጋል። ብቻችንን እኔም ከሚደብረኝ እሱና እሷም በባዶ ቤት በጣም አሁን ሌባ ራሱ ሲሰፈር በጣም ከባድ ነው። ምን ይሆን ናቲ ምንድነው ግልጽ አድርገሽ እንዴት ነው
እንትን አንሶላ ላመጣው። ኧረ ችግር የለውም። ያው አሉ ኮንፈርቶችም አሉ፣ አንሶላዎችም አሉ፣ ፍራሽ አለ። ምንም በቃ ልብስ ብቻ ነው ይዘም። ቀጣይ ደግሞ ታመጣለህ የቀረ ነገር ካለ ናቲ ሞድ አይደለም። ያው ከፍቶ ቦርሳዎቹ ማለት ትችላለህ። ኖርማል ነገር እኮ ናቲ። አሁን አንተ እዛ ባይመች ከሰው ጋር ሼር አድርገህ ትኖራለህ። ኧረ አይደለም ቤቱ እኮ በጣም ጠባብ ነው። አይበቃም። ኧረ ሰፊ ነው። ሳሎኑ ራሱ ለሁለት ሰው ይበቃል። ጅብ ነው የሚበላው። አንድ መኝታ ቤት ነው ያለው። ከዚህ ሌላ መኝታ ቤት አይ እሱ እዚያ ሳሎን ያድራል። እኔ መኝታ ቤት አድራለሁ እንዴ? እዚህ ጋር ሰፊ ቦታ አለ እንዴ? አዎ ስማ ማለት እንዴት አንተ አሁን እንዴት እንደዚህ ልታስብ ቻልክ? እንኳን አንተ እኔ ራሱ ኑሮ ምናምን ነገር ውድ ነው ብዬ ፍቅረኛዋ ሆኜ ከሷ ጋር ቤት አልመጣሁም። የምኖረው አልጋ ቤት ነው ታውቃለህ አይደል? እንዴት ነው እኔ ኑሮ ስለቀለለኝ ነው አልጋ ቤት እየኖርኩኝ ጓደኛዬ ቤት መኖር አቅቶኝ እኮ አይደለም። ሴት ልጅ ለምንም ለስሟም ለምናምንም ጥሩ አይደለም። አልተጋባችሁም እኮ እናንተ ኖ የተሰማኝን ላውራ ሄሎ ከሱ ጋር እያወራሁ እኮ ነው። እሱ ይደብራ አይደለም ናቲ ነው ይሄ እኮ ጀስት ነው ጓደኛዬ ነው። ሄሎ አንቺ ስርዓት ያዝ። በጣም ነው የማመሰግነው እውነት እኔ በጣም ምንም ነገር አላደረኩልህም እኮ ይሄ ቤት እግዚአብሔር ነው በቃ አይሆንም እንደዚህም። ኧረ ምን ችግር አለው ናቲ? እናንተ ወንድ አይደል? አንተም ወንድ ከሆንክ እኮ ሰርተህ ምናምን ነገር ከሴት ጋር ምናምን ነገር እኮ እየኖርክ አይደለም የምትሰራው? ከሴት ጋር እኮ መኖር እኮ አይደለም እዚህ ጋር እሺ። ለኔ ኮንፈርት አይሰጠኝም። በቃ ይሄ እንደዚህ አይነት ነገር እኔ በግልጽ ብናገር ደስ ይለኛል። እንትኑን ቦርሳውን ላስገባልህ ቢኒ እዚህ ከሚሆን አንተ ነው አይደለም ግልጽና እንዴ ለኔ ናቲ ምን ይሆንክ ናቲ አልጋ ቤት መኝታ ቤት እንደምትወስድ እኮ በግልጽ ነው። እንደዚህ እኮ የሚሆን ነገር አይደለም። ሴትና ወንድ አንድ ቤት መኖር አይችልም። ናቲ ኖርማል ነው። ጓደኛሞች ነን። ቤስት ሲጀመር የወንድ እና የሴት ቤስት ፍሬንድ ምናምን የሚባል ነገር የለም። ከዛ በተረፈ ነው እና እኮ ቤስት ፍሬንድ ብቻ ሳይሆን በቃ እንደዛ ነው። እህትና ወንድም ከሆንክ ሌላ እህቶች ይኖሩሃል። አይ ቲንክ እህት ጋር ሄደህ መኖር ትችላለህ። እንደዚያ እንደ ሄሉ ላይክ በጣም የምቀርበው ክሎዝ የሆንኩ ሰው ማንም የለኝም እና ችግሬን ተረድታ አንቺ እንዴት ነው ይሄ ነገር? ተረጋግተህ አስብ። ኖርማል ነገር ነው። አንተ ደግሞ ልትሄድ ነው። እኔ ብቻዬን ነኝ ያለው እና እያስወጣሽኝ ሌላ ሰው እያስገባሽ ነው። እንደዛ አይደለም። ብቻዬን ከሚደብረኝ አሁን ቀን ድሮ አንቺ ምንድነው ከደበረሽ ወይ ሌላ ቤተሰብ ጋር እንጂ ኖ አይደለም። አንተ ስለነበርክ አብረን ወተን እንበላለን፣ እንጠጣለን፣ እንጫወታለን ምናምን። አሁን ግን ምናምን ነገር ይቅርና ስማ ብራዘር ማይሆን ነገር ኧረ ሲጀመር እንደዚህ አይነት ችግር የለም። ያሟላላታለሁ አስፈላጊ ነው። ምን ይሆንክ ነው? በእናትህ ነው ተስቀይምብኝ እንዴ? ምን ይውጠኛል? እኔ እሱ አንተ አይሆንም። መመቤቴን የማይሆን ነገር ነው እኮ ነው እንዴ? ሄሎ አንቺ ይሄ ስማ እሷንም ፕሮቴክት አደርጋለሁ። ምንም ያንተ ጥበቃ ያስፈልግ። ቤኒ ቡና ለፍላ በቃ እንትን አንድ ላይ ይምጣና ችግር የለውም። እንትን ስሚ አንቺ እያወራሁሽ እኮ ነው። ናቲ ይሄ መግባት አለበት ውስጥ ፊት ለፊት ቁጭ ብሎ ምን ያደርጋል? ምንድን ነው የሚገባው እንዴ? ብራ እንደዚህ ማውራት አለብን መጀመሪያ። ጨረስን እኮ ናቲ። ምንድን ነው እያልከኝ ያለው? ቤስት ፍሬንድ ነን እኮ ወንድም እህትና ወንድም ነው እንባባላለን። አንተ በፊት እኮ ነው እሷን ማቀጣጣው። ስማ ሲጀመር ከኔ በፊት አታውቃትም። እሱን ልንገርህ። አሁን ሌላ ነገር እኔ በእንደዚህ አይነት ወቅት ከማንም ጋር የሆነ የመጣላትም የማጋጨትም ሀሳብ የለኝም። ግን እንደ ወንድ ልጅ ማይታሰብ ነገር ነው ያሰብከው። ልጅቷ የራሷ ፍቅረኛ ያላት ምንም ያገናኝ ነገር የለውም። እኔ ፍቅረኛ ዝም በይ አንቺ። እኔ ከሱ ጋር እያወራሁ ነው። ምን ያገናኘዋል? ቆይ እሺ አይሆንም። እኔ እና እሱ ጓደኛሞች ነን። በቃ አለቀ። ሌላ ነገር የለም። አብረን መሆን ነው፣ አብረን መኖር ነው። አለቀ። እሱ ስራ ውሎ ነው የሚመጣው። ማታ ነው የሚገባው። ለመተኛት ብቻ ነው የሚገባው። እሷ አይደለ የራሷ ቤት አይደል? በራሷ ቤት ደግሞ እሷ ናት መወሰን የምትችለው። አንተ አይደለ? ኧረ እባክህ ታዲያ ለምንድን ነው እኔ መናገር አስፈላጊ ሆነው? አይ ጀስት ላይክ እንደ ቦይፍሬንድ ማን ዲሳይድ እንደሚያደርግ ማን እንደሚያኖር ማን እንደሚያስቀረን ያያል። እኔ እስካለው ድረስ እዚህ ቤት አትኖርም። ስማ ሄዱ። አሁን ይሄ ነገሩን ሌላ ነገር ውስጥ እንዲገባ እያደረጋችሁት። ስማ በቃ ዝም በል። ከዚህ በላይ ጭቅጭቅ አስጠልቶኛል። ናቲ አንተ ከሄድክ በኋላ ብቻዬን ነው የምሆነው። ምን ሆነ ነው? የዛ ሰው ያስፈልገኛል። ቢኒ ደግሞ ያለሁልሽ። እውነት ቢኒ በጣም አመሰግናለሁ። እውነት በጣም አመሰግናለሁ። እንዴት ነው የምታወሪው?
ምን አይነት አማርኛ እያወራሽ ነው ናቲ? ስሙ አትቀፊኝ እንዴ ቆመሽ አውሪኝ። አንቺ እንዴት ነው አገባሽ? ተረዳኝ ናቲ። ማንንም የለኝም በዚህ ሰዓት ሼር አድርጌ በቃ አብረን እኮ ማንንም የለሽም ነው አይደለም? ማንንም የለሽም ወይ? በኋላ እኮ ነው ምን እዚህ ቢያንስ እኔና እሱ አብረን ሆነን ሼር ካደረግ ወጪ ራሱ ይቀንስልኛል። ሲጀመር አንቺ ወጪ አሳስቦሽ ነው አሁን እንደዚህ በቃ ላይ ያለው አንቺ ምንድነው የማይሆን አማርኛ የምታወራው? አስፔዛም ችግር የለውም ብራዘር እያወራን ነው። ስንጨርስ ምናምን ነገር እናወራለን። ናቲ እሱ እኮ እንደ ወንድም ደግሞ ክፍልም የለውም። እኔም እንደዛ እንደ አንቺ ማውራውን ስማ ብራዘር አይደለም ደግሞ ቤት መኝታ ቤቱ እንኳን ሁለት ቢሆንም መኝታ ቤቱ እኮ ሰፊ ነው። ዛታቸው እዛም ቼክ ማድረግ ትችላለህ። አድርገህ ከተመቸ እንደዛ ማድረግ እንችላለን። ትንሽ ትልቅ ነው አባት ከዚህ በላይ ባንከራከር ምናምን በጣም ደስ ይለኛል። አይደለም ቆማ ችግር አለው ምንም እኮ የሚያስጨስና ሄሉ አንቺ ተስማምተሽ ነው አውርታችሁበት ነው? አዎ ናቲ ምናልባት ይበቃል ቼክ አድርግና ከበቃ እዛ ማድረግ እንችላለን። ምን ችግር አለው ናቲ? ወንድሜ ነው እኮ አሁን ምንድን ነው ወንድምሽ? ወንድሜ ነው ሄደሽ ታዲያ ወንድምሽ ቤት አትኖርም እንዴ? ኖ አይደለም። ለምን ከኔ ወንድም ያለው ለምን ሌላ ቦታ ነው? ስማ ምንም አይደለም ሲጀመር ማለት ነው ጓደኛ ናቲ እግዚአብሔር አትናገረው እሱን ምን ይሆነ ነው አትናገረው። እዚህ ደረጃ የሚያደርሰው ከሆነ ማለት ነው ማርያምን ጓደኝነታችሁ ላይ ይቀራል። ምንም አያስፈልግም። ምን ያልከ እንኳን ተናገርኩት። ምን ልታመጪ ነው? ያ አሟታል እንዴ? ምንድነው ላይ የምትጮህ ባንድ ቀን ተነስተሽ? ምን ሆነ ነው ናቲ? እኔ ብሎ ለኔ እኮ አግዞ ነው የመጣው ይሄ ልጅ። እኔን አግዞኝ አብረን እንሆናለን ብሎ እኮ የመጣ ልጅ ነው። ስሚ የሚያስፈልገውን እኔ አሟላልሻለሁ። ብቻዬን እዚህ ቤት ያስፈራኛል። ይሄ ስቶቭ ራሱ ይሉ እንቀይራለን። እሱን እንቀይራለን። በቃ ችግር የለም እያየን እንቀያይራለን። ተስተማናም ያስፈልጋል። እንትን ጻፊልኝና ማለት እንትን እንለዋለን። መገዛት አለ ሁሉም ነገር። አንተ ምን ልብስ ብቻ ይዘና ችግር የለውም። ናቲ ልብስ ማጠቢያም አለ ሁሉም ነገር ችግር የለውም። ኦኬ በቃ ይሄን የት ላድርገው? ቆይ መኝታ ክፍል አስቀምጥ። መኝታ ቤት ስማኝ ና እያወራሁ እኮ ነው። ቆይ ይሄን አስገባው ነው ማለት ነው። ቆይ አምጣ ና አንተ አብረው እኔ አስገባለሁ። ነይ አውጪው እንጂ አንቺ ምን እየሆንሽ ነው? ቆይ አንቺ ያምሻል እንዴ? ታገሱሽ ማለት በጣም ስሚኝ። እሺ ነው አንተ ማለት ነው ሁሌ እየመጣ ምናምን ነገር ስለኔን ጩኸት ምናምን ነገር ከሱ ስለሰጠችው እኮ ነው አይደል? እሷም በጣም ምናምን ስለሆነ አንተ ፓርቲ ስለሰጠችው እኮ ነው እሷ መጣ ያለው ነገር እንጂ እኮ አሁን ነገር ይችላል ነበር። ሄሎ አስወጪው። እንደውም ይሄን ልጅ ማየት አልፈልግም። በቃ ስማ አስወጪው። ወይኔ ናቲ አንቺ ምን እያደረግሽ ነው? ሲጀመር ያምሻል እንዴ? አምጣኝ ያስገባና እዛ ታዲያ እኔ ልውጣልሽ? ለምን ነው የጠራሽ? ስማ ዝም በል አታውራ እባክህ። እያወራሁህ አይደለም እሱ አንተ አይደለም ከእኔ ጋር አይደለም ጓደኝነት ከእኔ ጋር እንዴ እኔ በጣም ወዳት እህቴ ናት። ኑሮ ከሌላ ሰው ነው ስማ እያወራሁህ አይደለም። ለምንድን ነው የምትበጠብጠው? ሌላ ነገር ውስጥ አታስገባኝ። እኔ ከአሁን በኋላ አስጠልቶኛል። እህቴ እኮ ናት። አንድ ላይ መኖሮች እህትን ቀቅለ ብላ ስለ ሌላ ነገር አታውራኝ። ምን አይነቱ ነው? በእናትሽ ስሚኝ እየጠየኩሽ ናቲ ምን ይሆንክ ነው? ከሌላ ሰው ጋር ህይወት እንደጀመርሽ ኑሮ እንደጀመርሽ ልትነግሪኝ የጠራሽ? ናቲ እሱን ልትነግሪኝ ነው ወይ? እያወራን እያለ አትምጣብን። እኔ ደስ አይለኝም። አይደለም እኮ እዚህ ጋር እኮ እንትን ልንሰጥ አይደለም የመጣ ነው። ስላከበረች ስለማከበረችም ምንም ማለት ያላችሁን ግንኙነት በጣም ስለማከብሩ እኮ ነው አይደል? ና እሺ እናውራ። ና ተረጋግተን እናውራ። ስም ሄዱ ና ተረጋግተን እናውራ። ስማ ና ምንድን ነው የምናወራው? ና እኮ እናውራ። ና ላስረዳት። ና ሶፎንም ይመቻል። በጣም አሪፍ ነው። ናት ኖርማል ቢኒ ታውቀዋለህ። ዝም በይ። ሁሌ እንደዚህ አትበይ። የራስሽ ጉዳይ አይመለከተኝም። አራትጩ እንዴ አንተ ወንድ አይደለም ብለህ መጮህ ነው እንዴ ስራ ቆይ አንተ። ኧረ በእግዚአብሔር ስም ገና ከመግባቱ እኔ ላይ እንዴት እንደሚሆን ተረጋጋ። ቆይ እኔ ላስረዳው። በቃ ተረጋግተን በስነ ስራ በክብር ስለነገርን ነው እንደዚህ ይሆን ያለው። እግዚአብሔር ምስክሬ ነው። አንድ ነገር ነው። አሁን እኮ አንተ ስለጮህ እኮ አይደለም ወስነናል እኛ። እንዴ ምን ችግር አለው? ስማ አንተ አይደለም የምትወስነው። የሚያገባ ነገር የለም እዚህ ጋር ገብቶሃል ማለት እንዴ። ኑሮ ከከበደ ሄድና ተሸከም። ስራ ምን አይነቱ ነው? ሴት ቤት ገብተህ ነው እንደምትኖረው? እኩል እኮ ነው የምንከፍለው።
ወንድ ልጅ አይደለ ሄደ ወንዳ ሰፖርት ስለማት እሺ የቤት ኪራይ የምትከፍል እኮ እሺ ምንድነው አንተ ሄደ አሁን እኮ መንጫጫት እኮ የለብህም ማለት ስማ አንተ አይደለም የምትነግረኝ ዝም በል ናቲ በቃ እኔ ላስረዳክ እኔ ቤት እኮ ነው የመጣው ጤፍም ነኝ እሺ የጤፍ ምንድነው አንተ ስለ ኩሽና ምናምን የምታወራው እንደ ወንድ ልጅ አይደለ እንዴ አይ እኔ ስመጣ እኮ ያረጋች መስዋዕት እንትን ትላለች ውጪ ከመበላ ገብቷል እዚህ መኖራለሁ እሷም ትሰራለች ስማ የቤት አስቤዛ ከቻልኩኝ ደግሞ እኔ ችግር የለውም እግዚአብሔር ምንድነው ሊንክ ታረጋለች ምናምን ችግር የለውም እኔ እሰራለሁ ምንም አሳስብ ሁሉን ነገር እኔ እሰራለሁ ምንድነው እኔ እሰራለሁ እሺ ቁርስ ጠዋት እንቁላል ምናምን ምንድነው የምትፈልጊው የምትወጂው ምግብ ጠዋት ችግር የለም እኔ እናንተ እናወራበታለን እሱ ነገር ናቲ ጋር ቁርስ ትሰሪልኛለሽ እሺ እኔ እሰራለሁ እራት አንቺ እሺ በቃ አንተ ከስራ ጋር ስትመጣ እኔ ሁሉን ነገር አሟልቼ እጠብቅሃለሁ ምንም አሳስብ አንተም ተስማማና ሁላችንም ደስተኞች ሆነን ሴሌብሬት እናድርግ ማለት በቃ ቢያንስ አንድ ሰው ከጎኔ ስላለ አንተም ደስተኛ መሆን አለብህ እዛ ሆነ በቃ ብቻዋን ናት ሄሉ ስትወጣ ብቻዋን ናት ምናምን ማለት ቀረ በቃ አብረን ነን እኔና እሱ በቃ ደስ ይላል ህይወትሽን ኑሪ ከኔ ጋር ማለት ምንድነው እንደዚህ የሚያስፈልግ ነገር እኮ አለው ከዛሬ ጀምሮ አንተ አልደከመህም እረፍት አድርግ ምንም ፍራሹን አስገባና እረፍት አድርግ የት ነው ላይ ነው ውጭ እዚህ ጋር ነው አለው ደክሞኛል እንደውም አይባሽም እንዴ ቆይ ናቲና እሱ አንድ ላይ ሆነን በቃ አይሆንም በቃ አይሆንም ከዚህ ልጅ ጋር አትኖሪም ወይም ከሱ ጋር ትኖሪያለሽ ወይ ከኔ ጋር ትኖሪያለሽ በቃ አለቀ ውሳኔ ይሄ ነው ተረጋጋ ናቲ ምን ይሆንክ ነው አንቺ ምንድነው ተረጋጋ የምትይኝ እያናደርሽ ይሆንና በቃ ማለት እንደውም ያሰብነው ማለት ነው አንድ አልጋ በሰላለ ያ ማለት አንተ ሰው ናቲ ተረጋጋ ምን ይሆንክ ነው ናቲ ምን ይሆንክ ነው ሄሎ አንቺ ነሽ እንደዚህ የምታናለቂኝ ከሰው እረፍት ያደርግበት ምንድነው ሀይ ስማ አሁን ትልቅ ችግር የለውም እዚህ ጋር ይሄ ሰፊ ነው እዚህ ጋር ናቲ እረፍት ያደርግበት ልጁ ደክሞታል ስራው እኮ ውሎ ነው የመጣው ፍላጎትሽ ይሄ ነው ማን እንዴ ያው ላንተ ስማ በማህበር እየገባ ስማ ምን እያደረግሽ ነው? ፍራሹን እንድትችዋለሁ እሷ ጋር ሰፊ ያደርጋልሽ? አዎ ሜትር ከ50 ነው? አዎ ሜትር ከ80 ነው። ከ80? ኧረ በስመ አብ እንደው ምን ፍራሽ አያስፈልግም። አዎ ሄሉ በቃ ሻወር ሰረና በቃ ረፍት ታደርጋለህ እና ምን አንጨርጨረኝ እኔ አረ ፍራንክ ነው እሺ ነው እንደዚህ ተጋያለ እንዴ ነው ያለውም የቻው ሌላ ነበር የመጣሁትና ይህ ሀሳብ ሲመጣልኝ ነው ዝም ብለን ፍራንክ እንዴት አንተ እንደዚህ ሀሳብ ሲጀመር ማለት እንዴት እኔም እሱም እንዴት እናስባለን ሲጀመር ኑሮ ማቸገረኝም ምን ተረጋጋ ካላንተ ከማንም ጋር አልኖርም ሲጀመር you are my hero እሺ ሉ እዚህ ጋር ተቀምጠሽ አውሪኝ በማለት አንዴ ልቀፍ ቆይ እሺ በቃ ይቅርታ ታርጊኝ በቃ ኧረ ተረጋጋ ስማ እኔ ተረጋጋ ካልተረጋጋ እንደው እኖራለሁ ናቲ ሲጀመር ማለት ነው እስቲ ዛሬ አልሄድ ስለሆነ እኔና ቢኒ አንድ ላይ ሆነ have a safe flight ከተረጋጋ እንግዲህ አሁን አላናገርም ከዚህ በኋላ ቢኒ ቁጭ በል ቡና ምናምን አፈላለሁ ፕሮግራም ይኖራል እሺ ተረጋጋ ናቲ እስቲ ሊሄድ ነውና እሱም ደግሞ በቃ ልሰናበተው ብሎ መጣና ከዛ በኋላ ጠርቼው እንደዚህ አይነት ሀሳብ ወሰደ እሺ ከዛ በኋላ አገኘና አንተ ተሳካልና አንተ ግን በጣም ጎበዝ ሆነሃል ቢኒ እኔ ሳላውቀው ሌላ ቦታ ምን ፕራክቲስ ምናምን ጀምረሃል ሌላ ስራ ብለው ያው ማለት ለመቃጠል
እኔ በተለይ ያሳቀኝ በቃ አስቤዛውን እኔ እችላለሁ ቁርሱን በቃ አንቺ ትሰሪያለሽ ተገኝቶ በቃ ነገራት በቃ ለማንኛውም ቢሰብ ናቲን አግኝተነዋል የመጨረሻ ፕራንክ ተደርጓል ከቶላ ፕራንክ እኮ ነው ምናምን ብዬ ነበር ግን ገብታችኋል እሺ ግን አዝማሚውን ሲያ በጣም ተናዳልና በቃ ፕራንክ ይሆናል ኩኝ ማለት ነው ናቲ በኔ ቀልዳ እኔማ ልገባ ነበር በዛው ፕራንክ ነው በዛው ልገባ ነበር ናቲ በኔ ቀልዳ ታቀማ ለማንኛውም ቤተሰብ ሰብስክራይብ አድርጉ ላይክ አድርጉ እንወዳችኋለን ናቲን እናረጋጋው ቡና ላፍላለት ቻው እንበል ቢኒ ቻው